በዚህ ዘመን የገዛ የራሳችሁ ሰዎች አይለቋችሁም ነው። የናንተ ወንድሞች ጨካኞች ናቸው። የሚያቋችሁ የቅርባችሁ ሰዎች በጣም ጨካኞች ናቸው። ክፉ ቀን ከመጣ ድንጋይ ከምረውባችሁ ቀብረዋችሁ ነው የሚሄዱት። አይራሩላችሁ። በዚህ ዘመን በተለይ ያሉት ሰዎች አይራሩላችሁ። እመኑኝ። የለም ትናንትና እንዲህ ድፍት ልበል እኔን ምናምን የሚለው ትውልድ የለም። ትናንት እንቅፋት ሲመጣ እኔ ድፍት ልበል አለ እንዴ? አሁን የለም እኮ የለም። ድፍት ያርገህ ነው የሚልዛው እንጂ አነሳም። እኔ ድሮ ለቅሶ ራሱ የኔ እናት የማያውቀው ሰው ደረት እየደቃ ልጄ ብሎ ሰው አለቅስ። አሁን አለ ወይ ነው ሞባይል ይዞ ነው የሚመጣው። እስቲ አፉን ነው እያለ ለቅሶ ላይ ይቀርጻል። ሙድ ሊይዝብህ ማለት። በዚህ ዘመን በጣም የሚጠቅመን ወደ እግዚአብሔር መቅረብ፣ ወደሱ መምጣት፣ ወደሱ መቅረብ ነው። እሱ ጋር መሆን ነው። እሱ እየረገጠ ብትኖር ነው የሚሻል። እዛ ከምትቆላመጥ ድንገት ነው የሚጥሉ። አዋራጅ ነው ያለው ዓለም ላይ፣ ገዳይ ነው ያለው ዓለም ላይ። ትንሽ ነው የሚጠብቁላችሁ። እየጠበቋችሁ ነው። በነገራችን በደንብ ስሙ። እየጠበቋችሁ ነው። ስለቆማችሁ ነው። አሁን ትንሽ ውልፍት ብትሉ ይወግሯችኋል። ወቁ። ትንሽ ነው የሚጠብቁላችሁ። የሆነው መርደረር ነገር እየነገሯችሁ ከእግዚአብሔር ቤት ከቅዱሳን ንብረት የሚያስቀሯችሁ ሰዎች አትስሟቸው። ገዳዮቻችሁ ናቸው። አባታችሁ እግዚአብሔር ዛሬም ፍቅር ነው። ሊቀበላችሁ እጆቹ ዘርግቶ ነው ይመጣ። አንድ እርምጃ ስትመጡ 100 ነው ወደ እናንተ ይመጣ።